ኢየሱስ ለምን ሰው ሆነ? ኢየሱስ ጌታ ነው። ለምን ሰው ሆነ መጠየቅ አለብን። አንዳንድ ነገሮችን ሳናላምጥ ነው የምንወጣቸው። ስለዚህ በህይወታችን አንጠቀምም። ኢየሱስ ሰው ሆነ ቲዮሬቲካል ቲዮሎጂ እንዳይመስላችሁ። በእያንዳንዳችን ድነት ውስጥ ከእግዚአብሔር ጋር ባለን የዕለት ዕለት መስተጋብር ውስጥ በጣም ወሳኝነት ያለው እውነትና ትሩዝ ነው። ኢየሱስ ለምን ሰው ሆነ? አሁን እንደዚህ ሆናችኋል። ከደቂቃዎች በኋላ እንደዚህ እንደማትሆኑ እርግጠኛ ነኝ። ሃሌሉያ። ታውቃላችሁ እግዚአብሔር የሰጠን የመጨረሻው ማዕድ የኛን ጉለት የሚሞላ ማዕድ ኢየሱስ ነው። ከኢየሱስ ውጭ ሌላ ቋንቋ የለም። ከኢየሱስ ውጭ ሌላ ልክ የለንም። ለክፍተታችን ልኩ ኢየሱስ ብቻ ነው። ለክፍተታችን ልኩ ኢየሱስ ብቻ ነው። ኢየሱስ መጥቶ ያረካናል። ሃሌሉያ። በጣም በርካታ ጊዜ ባለቤቴ እዚህ ያለችና ኢየሱስ የዕለት እንጀራ ነው፣ ዴይሊ ብሬድ ነው። ታውቃላችሁ ኬክ በልታችሁ ባለፈበት አላልፈም ትላላችሁ። አንዳንዴ ትበሉና በቃ ቢያንስ ለ6 ወር ቢያንስ ለ1 ዓመት ኬክ የሚባል የደረሰበት አልደርስም ትላላችሁ። ውሃ ጠጥታችሁ ግን እንደዛ አትሉ። ውሃ ጥም አይቆርጥም፣ ጥም ያረካል እንጂ። ውሃ ጠጣው ነገ ይጠቅማል። የጠጣው የረካው ግን ትፈልገዋለህ። ኢየሱስ የህይወት ውሃ ነው። ኢየሱስ የህይወት ውሃ ነው። ይኸውልህ ዛሬም ትበለዋለህ፣ ነገም ትፈልገዋለህ። በቃ ውሃ በደረሰበት አልደርስም አትልም። ሁሌ ትፈልገዋለህ፣ ሁሌ ትሻዋለህ። ይኸው ለሰው ለባከነች ነፍስ እውነተኛ እረፍት ኢየሱስ ብቻ ነው። እስቲ አንድ ሰው እጁን ከፍ ያርግና ኢየሱስ ይበልስ። ሃሌሉያ። እኔ ሁሌ እላለሁ እነዚህ ፑልፒቶች ቅዱሳን ናቸው፣ ለኢየሱስ ብቻ የተለዩ ናቸው። የዘፈቀደ ወሬ አይወራባቸውም። ሃሌሉያ። ኢየሱስ ይወራል፣ ኢየሱስ ይዘመራል፣ ኢየሱስ ይነገራል፣ ኢየሱስ እንጫወተዋለን። ሃሌሉያ ሃሌሉያ። ዛሬ የምናወራው ለምንድነው ሰው የሆነው? ለምንድነው ኢየሱስ ሰው የሆነው? በጣም ብዙዎቻችን እንደሚመስለን አምላክ ለሰው ልጆች ያለውን ፍቅር ለመግለጥ ኤክስትራ ማይል ሄደ ይመስለናል። በቃ እስቲ እንደዚህ ሆኜ እንኳን ላሳያቸው ቢገባቸው ያለ ይመስለናል። እግዚአብሔር ተጨማሪ አላመጣም። በሆነ ነገር መፍትሄ መስጠት እየቻለ እንዲያው ቢገባቸው ብሎ መዋረድን ወደ ጥግ ለማምጣት ብሎ ትራጀዲያይዝ ለማድረግ ብሎ ክርስቶስን ወደ ሰውነት አላመጣው። አምላክ ከሰው ልጆች ኃጢአት የተነሳ በሰው ልጆች ላይ የሰነዘረውን ቁጣ ለማርካት ኢየሱስ የግድ ሰው መሆን አለበት። የሰው ልጆችም ከወደቁበት የኃጢአት ማጥ ለመውጣት ኢየሱስ የግድ ሰው መሆን አለበት። ኤክስትራ ማይል አይደለም። እግዚአብሔር ተጨማሪ ነገር ሰርቶ አይደለም። ኖ ኢየሱስ ሰው ካልሆነ፣ ኢየሱስ አምላክ ሰው ካልሆነ የሰው ልጆች ድነት መሆን አይችልም። አምላክ ሰው ካልሆነ የአምላክ ዲማንድ የጀስት ዲማንድ የጽድቅ ብያኔው ሙሉ መሆን አይችልም። የኢየሱስ ሰውነት በጣም ሲሪየስ የሆነ ከድነታችን ጋር በጣም የተጣበቀ አንከር ትሩዝ ነው። ዋና እውነት ነው። በጣም በደህንነት ዙሪያ ላይ ልናየው የሚገባ እውነት ነው። መጽሐፍ ቅዱሳችን አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ሲናገር ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ሊስን የእግዚአብሔርን መንፈስ በዚህ ታውቃላችሁ። እንዴት ሲባል ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። አሜን። የእግዚአብሔርን መንፈስ የእውነትን መንፈስ ከምናውቅበት ነገር ውስጥ አንደኛው ኢየሱስ በስጋ እንደመጣ ማመን ነው። ታውቃላችሁ ዮሐንስ ይህንን መልእክት ሲጽፍ በዚያን ወቅት ላይ ኢየሱስ በስጋ እንደመጣ የማይቀበሉ ምክንያቱም ንጽረት ዓለማቸው ወይም ደግሞ ያሳሰብ ውቅራቸው ዓለማትን በሁለት የከፈለ ርኩስና ቅዱስ የሚሉት መንፈስ ቅዱስ ስጋ ርኩስ ነው የሚሉ ኖስቲጂያንስ የሚባሉ ማህበረሰቦች ነበሩ። ስለዚህ በእነዚህ ሰዎች መንፈሳዊ ብቃት ወይም ደግሞ አንድ ሰው መንፈስ በቃ የሚባለው ከስጋ ሲወጣ ነው። እነ ሶክራተስ እንደዛ ነው የሆኑት። የብዙ የግሪክ ፈልሰፍናዎች ስጋን እንደ ጨቋኝ፣ ስጋን እንደ ርኩስ፣ ስጋን እንደማይጠቅም ነገር ቆጥረው ከስጋ መውጣት የመንፈሳዊ ኤክሰለንስ ምልክት እንደሆነ የሚያስቡበት ጊዜ ነበር። የዚያን ጊዜ ነው ቸር እግዚአብሔር ወደ ተጸየፉት ስጋ በስጋ ይመጣው። አሜን።
ሰዎች ከስጋ ለመውጣት በሚሯሯጡበት ጊዜ ከስጋ መውጣት የመንፈሳዊ ነገር መፍትሄ ነው በሚባልበት ጊዜ አይደለም። ሰው መፍትሄ የሚያገኘው አምላክ ወደ ሰውነት ሲመጣ ነው። አምላክ ሰው ሆኖ በስጋ ሲገለጥ ነው ብሎ ያንን እውነትና ትሩዝ ይዞ የመጣው ጌታ ኢየሱስ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16ም ስትመለከቱ የእግዚአብሔር ቃል እንደዚህ ብሎ ይናገራል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ የመጀመሪያው ነገር በስጋ የተገለጠ። ሃሌሉያ አሜን። እንኳን ኢየሱስ ሰው ሆነ። ኢየሱስ ሰው ባይሆን የእግዚአብሔር የጽድቅ ብያኔ ሙሉ አይሆንም። ኢየሱስ ሰው ባይሆን ሰው ከወደቀበት መውጣት አይችልም። ዛሬ ሁለት ጥያቄ እንድንጠይቅ ነው የምፈልገው። ለምን ሰው ሆነ? እሱን ነው ቶሎ ቶሎ የምናገረው። ለምንድን ነው ሰው የሆነው? የመጀመሪያው ጌታ ኢየሱስ ታውቃላችሁ አምላክ በጣም እኮ ለአንዳንድ ሰዎች ግራ ይገባል። ለዚህ ነው በጥንታውያን ቤተክርስቲያናት ትምህርት ሚስጥረ ስጋዌ ይባላል። የክርስቶስ የስጋነት ሚስጥር ነው። አንዳንድ ጊዜ በጣም ኮምፕሬንድ ማድረግ አንችልም። በዚህ አእምሮ ውስን አድርገን ለዚህና ለዚህ ነው ብለን አንድ ሁለት ብለን በአመክንዮ ልናራግጠው ምንችል ትሩዝ አይደለም። በቃ ዋጥ የምናደርገው ነገር ነው። ሚስጥር ነው አምላክ ሰው የሆነ። ምክንያቱም አይታመንማ። ለዚህ ነው ለአንዳንድ ሰዎች ግራ ይገባቸዋል። አይወልድም፣ አይዋለድም፣ እንዴት ሊወለድ ይችላል? አዎ ለምንድን ነው ግን እግዚአብሔር ሰው የሆነው? ለምንድን ነው ግን አምላክ አጽናፈ ዓለሙ ያልተሸከመው አምላክ በምድርና በሰማይ መካከል ራሱን የሞላው አምላክ 3 ኪሎ ሕፃን ሆኖ በሴት ማህፀን ውስጥ አድሮ እንደ ሰው የተገለጠው ለምንድን ነው? ለምንድን ነው አምላክ ሰው የሆነው? ያውም ከሰውም የባሪያን መልክ ይዞ ያውም ከሰውም እንደኔና እንደናንተ ተንከባክበን አይደለም። ውጭ ሀገር ሄደን አይደለም የወለድነው። የሆነ ሆስፒታል ውስጥ አይደለም የተወለደው። በከብቶች ማደሪያ። ሃሌሉያ። በጣም ደስ ይለኛል መጽሐፍ ቅዱስ ሲናገር ሰዎች የሰው ዜጋ መሆናቸውን በሚቆጠሩበት ወራት ነው የተወለደው። ሄሮድስ አዘዘ ሰው ሁሉ በተወለደበት ቦታ ሄዶ ይመዝገብ፣ ሰውነቱን ያረጋግጥ፣ የዚህ ዓለምነቱን ያረጋግጥ ሲባል ጌታ ኢየሱስ ከቤተልሔም ይሁዳ ሃሌሉያ ሰው ሆኖ ተወለደ። ስሙ ተመዘገበ። ከነ ይሁዳ መካከል ከነ ቤተልሔም ሰዎች ጋር ተመዘገበ። አይዴንቲፋይድ ተደረገ። በአዳም ልክ መጣ። በሰውነት መልክ ተገለጠ። ሲመዘገቡ ጠብቆ ነው የተወለደው። የቀበሌ መታወቂያ ነው የተሰጠው። የአይሁድነት መታወቂያ ነው የተሰጠው። የሰውነት ልክ ነው የተሰፈረለት። አውግስጦስ ቄሳር አዘዘ ሰው ሁሉ ወደ ተወለደበት፣ ሰው ሁሉ ወደ ስፍራው፣ ሰው ሁሉ ወደ ልኩ፣ ሰው ሁሉ ወደ ዘሩ፣ ሰው ሁሉ ወደ ግንዱ ይሄድና ይመዝገብ ሲባል እናቱ ማርያም የታጨችለት ሰው ዮሴፍም ሆነው ወደ ተወለዱበት ወደ ይሁዳ ወደ ቤተልሔም ሲሄዱ እዛ ሆኖ ተወለደ። እዛ ተመዘገበ። ወረዳ 3 ቀበሌ 19 የቤት ቁጥር ምናምን ተብሎ ልክ እንዳንተ ተመዘገበ ኢየሱስ። ማንም ሊቀርበው በማይችል ብርሃናት ውስጥ ተሰውሮ የነበረ ከፍጥረት ዓለሙ ግንዛቤ ውጭ የነበረ ያ ሁሉን የሞላ አምላክ ያ ሁሉ በእርሱ የሆነለት አምላክ በጨርቅ ተጠቅልሎ በግርግም ውስጥ ተገኘ። ለምን በዚህ ልክ መዋረድ? ለምን በዚህ ልክ ማነስ? ለምን ከንፈር እንድትመጡለት ደረት እንድደቁለት አይደለም። እንዲህ ካልሆነ ድነት የለም። እንዲህ ካልሆነ አምላክ ለሰው ልጆች ያለውን ፍቅር ፕሮፐርሊ ዲሞንስትሬት ማድረግ አይችልም። መጽሐፍ ቅዱሳችን እንደዚህ ይላል። ሁለት ምክንያቶችን ቶሎ ብዬ ላሳያችሁ። የመጀመሪያው በሕጉ እግዚአብሔር የደነገገው የሪደምፕሽን ቲዮሪ ወይም የመቤዠት ስርዓት እግዚአብሔር ልጁን ኢየሱስ ክርስቶስን በሰውነት እንዲገልጥ ግድ ብሎታል። ተመልከቱ ኦሪት ዘሌዋውያን መጽሐፍ ምዕራፍ 25 ላይ የእግዚአብሔርን ቃል ከፍተን እናንብብ። የእግዚአብሔር ፍቅር ሃሌሉያ። እንዴ ኋላ ላይ ደረታችሁን ቀና አርጋችሁ ደረታችሁን ነፋ አንገታችሁን ቀና አርጋችሁ ትሄዳላችሁ። በኢየሱስ ስም ለእናንተ የዚህ ምድር ውርደትና ሽንፈት አይገባችሁ። አምላክ የወረደልህ ሰው፣ አምላክ ከመንበሩ ወርዶ ሰው የሆነልህ ሰው
እግዚአብሔር ቃል እንደዚህ ይላል ማን ነው ዘሌዋውያን 25 ላይ ወንድምህ ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ መጥቶ የወንድሙን የሸጠውን ይቤዠዋል አለ። የመቤዠት ልክ ነው። ማንም መንገድ አላፊ ራርቶልህ አንተ ንብረት መቤዠት አይችልም። ነጭ ጥቁር ቤዛ ሊሆን አይችልም። የኔ ሀብት ቢጠፋ ከድህነት የተነሳ የኔን ነገር አውጥቼ ብጥል መቤዠት የሚገባው የኔ ቅርብ ዘመድ ነው። የወደቀውን ሰው መቤዠት ካለበት ሰው መሆን አለበት። ምሳሌ ነብይ ወንድሜ ቢሆን የሥጋ ወንድሜ ቢሆን እኔ ቸግሮኝ ያለኝን ርስ ብሸጥ የመጀመሪያ እኔን ማዳን የሚችለው የማዳን ኃላፊነትና ግዴታ ያለበት እሱ ነው። አዳም ከወደቀ አዳምን ማዳን ያለበት የአዳም ቅርብ ሰው መሆን አለበት። that is the divine law። የመለኮት ሥርዓት እንደዚያ ነው። የሚቤዥ ቅርብህ ነው። የሚቤዥ ዘመድህ ነው። ዘመድህ ካልሆነ ሊቤዥ አይችልም። ካልተዛመደህ ሊቤዥ አይችልም። አንተን ካልሆነ አንተን ካልመሰለ አንተን ካልተካፈለ የመቤዠት ራይት የለውም፣ መብት የለውም። መለኮታዊ ሥርዓት ይጣሳል። ስለዚህ ነው አምላክ መጣና በእኔና በእናንተ ልክ ወረደና የተካፈልነውን ተካፈለና የመቤዠትን ራይት ወሰደ። አንተ መዳን ካለብህ እግዚአብሔር ከሰማይ የወደቀውን ሰው ማዳን ፈለገ። ነገር ግን እሱ ራሱ ያስቀመጠውን ሕግ ለሕጉ መገዛት ስላለበት ቃሉን ማፍረስ ስለሌለበት መቤዠት ያለበት የእርሱ ቅርብ ነው አለና እግዚአብሔር በክርስቶስ በሴቲቱ በኩል የአዳም ዘመን ሆኖ መጣ። የሰው ልጆች ወገን ሆኖ መጣ። ለዚህ ነው ዕብራውያን መጽሐፍ ምዕራፍ 2 ላይ የመላእክትን ዘር አልያዘም አለ፣ ነገር ግን የአብርሃምን ዘር ተካፈለ። ለምንድን ነው አለ? በኃጢአትና በሞት የሚሰቃዩትን መቤዠት ራይት ሊያገኝ እንዲችል፣ መብት ሊያገኝ እንዲችል። አምላክ ሰው ካልሆነ ሰውን የመቤዠት ምንም አይነት ሕጋዊ ልናስብና የለው። ሰው እኔና እናንተን ለመቤዠት እርሱ እኔና እናንተን መሆን አለበት። የሆነውን ሆኖ ነው የሆነውን ያሆነን። የወረድንበት ወርዶ ነው የወጣበት ያወጣን። የተገኘንበት ተገኝቶ ነው የአባቱ ክብር ውስጥ ያስገባን። yes to be me። እንኳን ተወለደ ኢየሱስ። እኔ የሆነ የገና ጨዋታ ለማከብረው ሃሌሉያ ሃሌሉያ ወደ ውርደቴ መጣበትን ወደ ክብሩም የወሰደበትን ኦ ጋድ እንኳን ተወለደልህ ኢየሱስ። this is the good news። እንኳን ተወለደ። ቅድም ወኬ ያለ ነበር ለሰው ሁሉ የሚሆን ደስታ ክርስቶስ ተወልዷል። ሃሌሉያ እንኳን ተወለደ። እንኳን ወደ ውርደታችን መጣ። እንኳን ወደ ጉድጓዳችን ወረደ። እንኳን ወደ ልካችን ወረደ። የሆነውን ካልሆነ የሚፈልገውን ሊያደርገን አይችልም። if he is not identified with us, we cannot be identified with him። እሱ ወደኛ ካልመጣ እሱ በእኛ ካልታወቀ እኛ በሱ ልንታወቅ አንችልም። እሱ የኛ መዝገብ ላይ ስሙ ካልተጻፈ እኛ የሱ መዝገብ ላይ ስማችን መጻፍ አይችልም። የቄሳር መዝገብ ላይ ገብቶ የላይኛው ንጉስ መዝገብ ውስጥ አስገባ። listen የሰው ዶክመንት ውስጥ ተገኝቶ የአምላክ ዶክመንት ውስጥ አስገባ። የምድር መዝገብ ውስጥ ገብቶ የሰማይ መዝገብ ላይ አሳፈረን። አረ አሜን። እንኳን ሰው ሆነ፣ እንኳን ተወለደ። እኮ መላእክት ሊያዩት የሚመኙት ጉዳይ እኮ። መላእክት እኮ በዚህ ልክ አልከበሩም። መላእክት እኮ በዚህ ልክ አልገነኑም። መላእክት እኮ በዚህ ቸርነት አልታደሉም። እንኳን ኢየሱስ ሰው ሆነ። የምስራች በለው ጎን ያለውን ኢየሱስ ስላንተ ሰው ሆኗል በሉት። አምላክ ስላንተ ሰው ሆኗል በሉት። ኢየሱስ ጌታ ነው። አንድ ጊዜ ያዕቆብ ትዝ ይላችኋል ዘፍጥረት መጽሐፍ ምዕራፍ 28 ላይ ቁጥር 10 ላይ ያዕቆብ ማለት ከበደሉ የተነሳ ከአባቱ ቤት የተባረረ ሰው ነው።
ሆፕለስ ሰው ታውቃላችሁ ጭምት የነበረ በድንኳን በእናቱ ቅምጥልነት ያደገ ሰው ነገር ግን ወንድሙ ሊገለው ስለበደል ወንድሙ ሊበቀለው ባለ ጊዜ አባትና እናቱ ወደ ዘመዶቹ አገር ወደዛ ወደ ወጡበት ሰፈር እንዲሄድ ላኩት እዛ እየሄደ ይላል የእግዚአብሔር ቃል መሸበት ኤሳው የድንኳን ነው ብሎ የሚያድረው ጫካውን አያውቀውም ኤሳው ቢሆን ያውቀዋል አዳኝ ስለነበር የት ወጥቶ የት መግባት እንዳለበት ጠንቅቆ ያውቀዋል አዳኝ ስለነበር ይሄ ሰው ግን አያውቅም ከቤት ወጥቶ አያውቅም ግራ ገባው ፀሐይ ጠለቀችበት መንገዱን አያውቀውም ድንጋይ ተንተርሶ ይላል የእግዚአብሔር ቃል ዛሬ አይደለም ድንጋይ ተንተርሰን አንዴ የላባ ትራስ አንዴ ምናምን ትራስ ነው ከሉ ምን ነው ድንጋይ ይሄ በቃ የመጨረሻ ሰው ተስፋ ሲቆርጥ ሰው መግቢያ ሲያጣ ሰው ሲወድቅ የሚደርስበት ጉዳይ ነው እግዚአብሔር ግን ቸር ነው እግዚአብሔር ግን አይጠልህም እግዚአብሔር ግን ያያል አንድ በጣም ደስ የሚለኝ ቃል አለ እሱን ላንብበውና ወደዚህ ሐሳብ መለሳለሁ ሁለተኛ ሳሙኤል መጽሐፍ ምዕራፍ 13 ላይ ሰሞኑን በጣም በቃ እየገረመኝ የነበረ ቃል ነው ስለ አቤሴሎም የእግዚአብሔር ቃል ሲናገር እግዚአብሔር ይላል ቁጥር 14 ላይ የነፍስን ጥፋት አይወድም ነገር ግን የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ያስባል የሰውን ጥፋት አይወድም ያንተን ጥፋት አይወድም በራስ ጥፋት የሆነ ገደል ውስጥ ገብተህ ይሆናል በራስ ጥፋት የሆነ ጥፋት ውስጥ ገብተህ ይሆናል እግዚአብሔር ግን ጥፋትን አይወድም ሰው ይመክራል ያስባል እንዴት ከጉድጓድ እንደሚያወጣ እንዴት ከሞት እንደሚያድን ሃሌሉያ እግዚአብሔር አዳምና ሔዋን እኮ አብሴት አድርገውታል እኮ አዳምና ሔዋን እኮ አበሳጭተውታል እኮ አሳዝነውታል ግን መጣና ግዴለ ኦራይት ከሴት እወለድና መጣለሁ በሴት በኩል መጣር ላታክ ያረከኝ በሴት በኩል መጣባለሁ ኤሳው ድንጋይ ተንተርሶ በተኛበት ወጥ ሰማይ ተከፍቶ አየ በወደቀ ሰውና በከበረ አምላክ በምድር ላይ በተጣለ ሰውና በሰማይ ላይ በከበረ አምላክ መካከል ግን አንድ ድልድይ ተፈጠረ His name is Jesus አሜን ይሄ ድልድይ ኢየሱስ ይባላል ለወደቀውም ዘንድ በስጋ ዘመን ነው ለከበረውም አምላክ በመወለድ ልጅ ነው የዚያም ሰው ነው የዚህም ሰው ነው በጣም ደስ ይለኛል የእግዚአብሔር ቃል ሲናገር ቁጥር 11 ላይ ይኸው መሰላሉም ይላል በምድር ላይ ተተክሎ ነበር ከምድር ጋር የተጣበቀ ነው ኢየሱስ ከምድር ጋር የተሳሰረበት ሰውነት አለው አሜን ኢየሱስ አርቲፊሻል ቢንግ አይደለም የእውነት ያንተ ሰው ነው የእውነት ያንተ ወገን ነው በምድር የተተከለ መሰላል ነው በሰው ውድቀት ውስጥ የተገኘ በድካም የሚራራ በመታልፍ መግዛት እንኳን ያለፈ ከኃጢአት በቀር ያውቀዋል መሰላሉ ተተክሏል መሰላሉ የኛ ሰፈር ሰው ነው ያ አማላጅ ያንተ ሰፈር ሰው ነው he knows your problem እንዴት ያለፍክ እንዳለ ያውቃል ልታስረዳው ጊዜ አይጠበቅብም ያውቃል እጅግ የሚራራልን ሊቀ ካህናት አለን በነገር ሁሉ እንደኛ ራበኝ ስትለው መራብን ያውቃል ደከመኝ ስትለው መድከምን ያውቃል አረ እግዚአብሔር ሆይ ገፉኝ ስትለው መገፋትን ያውቃል አንድ ጊዜ የእንግሊዝ ንግስት ኤልሳቤጥ በቤተ መንግስቱ አሰገነት ላይ ጎርደድ ስትል ክራውድ አየች የሰው ብዛት አየች ምንድነው ስትል እያመጹ ነው ስትራይክ ነው አሏት ምንድነው ስትራይክ ዳቦ የላቸውም ዳቦ ይያሉ ታዲያ ለምን ኬክ አይበሉ ማለች አያችሁ እነሱ ቤት ዳቦ ከሌለ ኬክ አለ ኬክ ከሌለ ፒዛ አለ ፒዛ ከሌለ የሆነ ነገር አለ እነሱ ቤት የለም ስለዚህ የለም በሚያውቁ ሰዎች ቋንቋ እሷ ልትገለጥ አትችልም ልትራራላቸው አትችልም በእነሱ ጫማ ወካ አርጋ አታውቅም ኢየሱስ ግን ያንተን ችግር ያውቃል አሜን ገብቶሃል ምን ነገር ንገረው ጎን ያለው ሰው ኢየሱስ ያንተን ችግር ያውቃል በሉት በድካማችን ሊራራ የሚችል ሊቀ ካህናት አለን ቁስልን የሚያውቅ ሊቀ ካህን አለ ህመምን የሚያውቅ ሊቀ ካህን አለ ብራዘር እንኳን ደስ ያለ
የኔን ችግር የሚረዳ የለም አትልም። እግዚአብሔር ባንተ ችግር ልክ ችግርን ያስቀመሰው የኃጢአትን ነገር ያስቀመሰው ከኃጢአት በቀር እንዳንተ የተፈተነ ስላንተ የሚራራ ሊቀ ካህን አለ። ወንድማችን ጳውሎስ በፈቃዱ በመጽሐፍ ውስጥ የኢየሱስን ሊቀ ክህነት ሲናገር የኛ ሰው በሰማይ አለው። አሜን። እዛ እኮ ሰው አለ፣ የኛ ሰው አለ እዛ፣ የኛ ዘመድ አለ እዚያ። ይኸውልህ ገብርኤል አይገባው ያንተ ጉዳይ አለማመን ስለማይገባው በጥፊ ብሎ እዛው ድፍን አድርጎ ሄዳል። እንደዛ እኮ አደረገን። እንዴት ነው እኔ በእግዚአብሔር ፊት የምቆመውን እንዴት ድብን አድርጎ በቃ አይገባውም። የኛ ኔቸር የለውም። የኛ ኔቸር የወሰደ ሰው የሆነ የእግዚአብሔር ልጅ ኢየሱስ ቸገረኝ ስትለው ችግር ያውቃል። ደከመኝ ስትለው መድከም ያውቃል። አመመኝ ስትለው ታሞ ያውቃል። ይራራልሃል። እስቲ ይራራልኛል በለው። ጎን ያለውን ሰው የኛ ሰው እዛ ሀገር አለ በሉት። የኛ ሰው አለ፣ ማላጅ አለኝ በሉት። ሃሌሉያ! ማላጅ አለኝ። ለሰማይ ጉዳይን ኤክስፕሌን የሚያደርግ ባንተ ጫማ የሄደ እውነተኛ እረኛ፣ እውነተኛ ሊቀ ካህን፣ ሰው የሆነ የገባበት ጋር የገባ አለ። ስላንተ ይታያል። ደስ ይለኛል። መጽሐፍ ቅዱስ በተለይ ዕብራውያን ምዕራፍ 6 ላይ ስታዩ ደስ ይለኛል። በሰማያት ላይ ያለፈ ምን ማለት ነው ታውቃላችሁ? አንዳንዶቹ ከመጋረጃ ገብተው አልወጡ። አንዳንዶቹ ተጎትተው የወጡ ሰዎች አሉ። ኢየሱስ ግን አውቋል፣ አልፏል፣ ለሰማይ ብቁ ሆኖ ተገኝቷል። አብም ተቀብሎታል። አረ አሜን! ይኸውላችሁ ሃሌሉያ! ጽኑና እርግጥ የሆነ በመጋረጃውም የገባ ይላል። ገብቶ አልወጣም። ትዝ ይላችኋል ዘካርያስ በቤተ መቅደስ ገብቶ ሲዘገይ ምን ነው ዘገየ ማለት አልተቀበላቸውም። ዘገየ ማለት እግዚአብሔር ጠብ አድርጎታል ማለት ነው። ስለዚህ እኛ ግን ሊቀ ካህን አለን፣ ኳሊፋይድ የሆነ የአብን ዲማንድ የሞላ የጽድቅን ፍላጎት የሞላ እግዚአብሔር እንዲቀበለን ያደረገ ሊቀ ካህን አለን። ስላንተ የሚታይ ሊቀ ካህን አለ። ገብቶ የወጣ ንገር ጎን ያለ ሰው ገብቶ ወጥቷል በሉት። በሰማይ ያለፈ በሉት። በመጋረጃው የገባ በሉት። ገብቶ ያልቀረ ሞት ያላሸነፈው እግዚአብሔር አብ የተቀበለው እውነተኛ ሊቀ ካህን፣ እውነተኛ ሰው፣ እውነተኛ አምላክ በምድር የተተከለ ወደ ሰማይ የደረሰ መሰላል እኮ በምድር የተተከለ ነው፣ ደግሞ ወደ ሰማይ የደረሰ ነው። ለያዕቆብም ለእግዚአብሔርም ዘመን ነው ይመሰላል። ለወደቀውም ሰው ለከበረውም እግዚአብሔር፣ ለቅዱስም እግዚአብሔር፣ ለኃጢአተኛውም ሰው ዘመር ነው። ኃጢአታችንን ተሸከመ። የእግዚአብሔርን የጽድቅ ፍላጎት በመስቀሉ ላይ ቁጣውን ተቀብሎ አረካና አሁን ድልድይ ሆነን አሁን በዚህ ሰው ላይ ይወጣሉ ይወርዳሉ። አሁን ብራዘር እንገባለን እኮ። አሁን እኮ በመረቀልን መንገድ በእርሱ ወደ አብ መግባት እኮ አለን። አረ አሜን! አሁን በነፃነትና በልበ ሙሉነት ወደ እግዚአብሔር መግባት አለን። አንተ አልሸማቀቅም። አሁን መቀን አለኝ፣ ሊቀ ካህን አለኝ። አሁን የሚማልድልኝ አለኝ። አሁን የሚታይልኝ አለኝ። አሁን ጠበቃ አለኝ። የሚታይልኝ ማለት ሪፕሬዘንት የሚያደርገኝ ማለት ነው። ለምሳሌ 8 ቤተሰቦች 8 የቤተሰብ አባላት ያሉት ስለ አንድ ጉዳይ ከአንድ ሰው ጋር ቢከራከሩ የስምንቱም ስም ይጻፋል። ፋይሉ እንትና ሊባል ይችላል። ከዛ የስምንቱ ስም ይጻፋል። ሃሌሉያ አሜን። ፍርድ ቤት ይመጣና ሁላችንም መናገር ስለማንችል የሆነ ሰው እንወክላለን። እገሌ ሲባል አቤት ይላል ዳኛ። እገሌም ሲባል አቤት ይላል። ለሱም አቤት፣ ለዚህም አቤት። እገሌ ሲባል አቤት ይላል። አንተ ብራዘር ለሰው ልጆች ሁሉ እውነተኛ መታመኛ፣ እውነተኛ ወደ አብ መድረሻ፣ እውነተኛ መድኃኒት፣ እውነተኛ ማላጅ፣ እውነተኛ መካከለኛ የሆነ ሰው የሆነ አምላክም የሆነ ፍጹም ሰው ፍጹም አምላክ የሆነ
አልጨነቅም። ሰው አለኝ የሚራራልኝ፣ እጅግ የሚምር የሚራራ፣ በድካሜ ውስጥ ድካሙን የሚያይ ሰው አለኝ፣ ዘመድ አለኝ። ታኪት እዚህ የሆነ ጉዳይ ሲኖር እዛ አካባቢ ሰው አለን፣ ችግር የለም እንባላለን አይደለን? የሆነ አንድ ባለስልጣኖች አካባቢ ሰው አለን ከተባልክ ጉዳይን ታሳርፋለህ። የሆነ ቦታ ላይ ሰው አለን ከተባለ አለን ሰው፣ ላይኛው ቤት አለን ሰው፣ እኛን ወክሎ የቆመ አለ። ሱራፌል ሲባል አቤት የሚል፣ ሱራፌል ሲባል አቤት የሚል፣ እገሌ ሲባል አቤት የሚል፣ አንተ ስትጠራ አቤት የሚል። ሰው ኢየሱስ ሰው የሆነው ሪፕሬዘንት ሊያደርግ ነው፣ ሊወክል ነው። እግዚአብሔር በማንም ደስ አይሰኝም። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ብሏል። እግዚአብሔር ወደ እሱ ነው ኢንኮርፖሬት ያደረገ። ኤፌሶን 1:13 የእግዚአብሔር ቃል በወንጌል አምናችሁ የደህንነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨመራችሁ አለ። አሜን። ወደ ክርስቶስ ጨመረን እግዚአብሔር። ወደ ክርስቶስ ባፕታይዝ አደረገን እግዚአብሔር። ወደ ክርስቶስ ጨመረን እግዚአብሔር። እስቲ ወደ ክርስቶስ ተጨምሬያለሁ በሉ እስቲ። እሱ ራስ ወደ ሆነበት አካል ብልት ሆኜ ኢንኮርፖሬት ተደርጊያለሁ። አሁን በክርስቶስ ነው የምታወቀው። አሁን መታወቂያ ክራይስት ነው። አሁን አይ ኖ ሞር ሊቭ አይደለ ያለው ጳውሎስ። አሁን እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። ሱራፌል ሲባል የለም ሱራፌል ሞቷል። ማን ነው የሚታየው? ክራይስት። እገሌ ክራይስት፣ እገሊት ክራይስት። ለነጩም ለጥቁሩም፣ ለድሃውም ለባለጠጋውም፣ ለተማረውም ላልተማረውም፣ ለወንዱም ለሴቱም we became one with Christ። ሁለተኛ መታወቂያችንን ሊቀይር ነው ሰው የሆነው ኢየሱስ። መታወቂያችን ይሄን ነገር ልናገርና እንጸልያለን። ሌላኛውን የሰውነት ልክ እንድንካፈል ነው። መጽሐፍ ቅዱስ ሁለት ሰዎች እንዳሉ ይናገራል። ሁለት ሰዎች አሉ፣ ፊተኛው ሰው ኋለኛው ሰው የሚላቸው አይደል እንዴ? አንደኛ ቆሮንቶስ ምዕራፍ 15 ላይ ፊተኛው ሰው ይላል። ይኸውላችሁ ክርስቶስ ወደ ምድር በስጋ የመጣው በአዳም የተበላሸውን ለመጠገን እንዳይመስላችሁ አይደለም። ክርስቶስ በስጋ ወደ ምድር የመጣው እግዚአብሔር አስቀድሞ ዓለም ሳይፈጠር በክርስቶስ ያሰበውን ሊሞላ ነው። ይኸውላችሁ ክርስቶስ በስጋ ሲገለጥ ሁለት ስሞችን ይዞ ነው የተወለደው። የመጀመሪያው ስሙ ኢየሱስ ነው። ሁለተኛው ስሙ አማኑኤል ነው። ማቴዎስ ወንጌል ምዕራፍ 1 ላይ ትዝ ይላችኋል አይደል? በአዳም ወደ ሰው ልጆች የገባውን ኃጢአት ለማስወገድ ኢየሱስ መድኃኒት ሆነና ስሙ ኢየሱስ ተባለ። እግዚአብሔር በክርስቶስ ዓለም ሳይፈጠር ለሰው ልጆች ያዘጋጀውን ክብር ለማቀዳጀት ከእግዚአብሔር ጋር እንደገና ሊያዛምደን ደግሞ ስሙ አማኑኤል ሆነ። ኢየሱስ የአዳም ፕላን ቢ አይደለም። ኢየሱስ በአዳም ያጣነውን መልሶ ሊሰጠናል የመጣው ከዛ ከፍ ያ። ለዚህ ነው መጽሐፍ ቅዱስ በተለይም የሐዋርያው ጳውሎስ መልእክቶችን ስታጠኑ ምህረትና ጸጋ የሚባሉ ሁለት ቃሎች አሉ። ምህረት ማለት በአዳም አለመታዘዝ በእግዚአብሔር ፊት ልንቀበለው የሚገባው ቅጣት ሲቀርልን ነው። የምንቀበለው ቅጣት ሲቀርልን ምህረት አገኘን ይባላል። ምህረት ይባላል። እግዚአብሔር ግን ምሮን ብቻ አልቀረም፣ ጸጋንም ሰጠ። አሜን። በአዳም የመጣብንን ቅጣት ብቻ አይደለም ያስወገደልን። ጸጋ ማለት የሚገባን ቅጣት ሲቀር ምህረት ነው። የማይገባን ስጦታ ሲሰጠን ደግሞ ጸጋ ነው። ይኸውላችሁ በክርስቶስ በአዳም የሚገባን ቅጣት ነበር። ክርስቶስ መጣና በፋንታችን ኃጢአታችንን ተሸክሞ ኃጢአት ሆነ፣ እርግማናችንን ወስዶ ተረገመ። ስለዚህ በአዳም የመጣው ጣጣ በክርስቶስ ሆኖ ተዘጋ። እንደዚያም ሆኖ ድነት ቢዘጋ ይበቃን ነበር። የእግዚአብሔር ቁጣ ከኛ ቢርቅ ይበቃን ነበር። እግዚአብሔር ግን በዛ አልበቃውም። እግዚአብሔር ግን እዛ ላይ አላቆመም። የአዳምን ኃጢአት በመዝጋት አላቆመም። በክርስቶስ የሆነውን አዲስ ምዕራፍ ደግሞ ከፈተ። ያ ምን ይባላል? ጸጋ ይባላል። ሊስን ቢንላደን የሚባል የአሜሪካን መንግስት ራስ ምታት የነበረ ሰው ነበር። ትዝ ይላችኋል? አንድ አሸባሪ በተለይ 9/11 በሚባል ቀን ላይ የትላልቅ እነዚህ ስካይ ስክራፐርስ የሚባሉ ሰማይ ጠቀስ የአሜሪካ ፎቆችን በአሸባሪዎች አይሮፕላኖች አፍርሶ በጣም ትልቅ ሀዘን። ከዛ ጊዜ ጀምሮ አሜሪካ በጣም ለአሸባሪነት በጣም ፍርሃት አላት።
እና ቢንላደን የተያዘበትን እንትን አይታችኋል። ይሄ ምንድነው ዘመቻ? ያን ቢንላደን በህይወት ቢይዙት እና ወደ ባራክ ኦባማ ቢያመጡት አሜሪካ እኮ ጨፍሯል። በህይወት ቢያዝ ደግሞ እንዴት ደስ ሊላቸው እንደሚችል ታውቃላችሁ። ሁላችሁም ከጉንጩ ከምኑ በጭቆ ይባሉ ደስ ይላቸዋል። በቃ በጣም he was headache to that kingdom አይደል? ለአሜሪካ መንግስት በጣም ሄዴክ የነበረ ሰው ነው። ነገር ግን ይሄንን ሰው ቤተ መንግስት ካመጡት በኋላ ፔንታጎን ውስጥ አስገብተውት ባራክ ኦባማ በቴሌቪዥን ብቅ ብሎ እናውቃለን ቢንላደን ማለት አሜሪካን ለማጥፋት ባለ በሌላ ኃይሉ የተንቀሳቀሰ ክፉ ጭራቅ ሰይጣን ነው፣ ግን we are a Christian kingdom ስለዚህ ማር ነው ቢል የሚገባውን ቅጣት ተው ነው ቢል የአሜሪካ ፍርድ ቤት በሱ ያከናወነውን ጥናት ትተነዋል ቢል አወዘ ጉድ ኒውስ አይደል? ለአንዳንዶቹ ሾክ ነው የሚያደርገው። በነገራችን ላይ ወንጌል ማለት is too good to be true ማለት ነው። አሜን አያስብልም ወንጌል። በነገራችን ላይ ሲመጣብህ ለኔ ኖ ለኔ ነው የምትለው ወንጌል ሲመጣ እንጂ አሜን ምን አያስብልም። አይገባማ። ቢንላደን አሁን ተፈታ ቢባል ሃሌሉያ አይልም። እኔ ነው ሌላ ቢንላደን አለ አይ ነው የምትለው። it is too good to be true እውነት ይሆናል ብለን ልትቀበለው የማትችለው ዜና ነው። ገና ኃጢአተኞች ሳለን ዘመኑ ሲደርስ ክርስቶስ ስለኛ ሞቷል። ለእግዚአብሔር ለኛ አንድያ ልጁን የስስት ልጁን ድጋሚ የሌለውን የስነት ልጁን ስለ ኃጢአተኛ ስለ አመፀኛ ስለ ጠላት እግዚአብሔር ለሞት ያውም የመስቀል ሞት አሳልፎ ይሰጣል የሚባል ዜና it is too good to be true። ቢንላደን ማርን ለቀቅን ቢሉት ለአሜሪካውያን ኦባማ must be crazy ኦባማ ችግር አለበት ዳውን ኦባማ መባል ይጀምር ነበር። ምረነዋል ቢል መማሩ ብቻ አይደለም ትንሽ ቀን ቆይቶ ደግሞ እንዲያው ሰውየው ጥሩ ሰው ሳይሆን አይቀርም፣ የጦር ጠቢብ ሳይሆን አይቀርም፣ የአሜሪካ የጦር ኢታማዦር አድርጌዋለሁ ቢል ያኔ they will be more crazy። እግዚአብሔር ያደረገው እንደዚያ ነው። ጠላቶቹን በልጁ ሞት ታረቀ፣ የኃጢአታችንን ቁጣ ዘጋ። ለዚህ ነው ምሪያቸዋለሁ አለ። ሃሌሉያ በጣም ደስ ይለኛል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 18 እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። በሌለንበት የበደልነው እኛ የማረን ጥያቄ ሳናቀርብ የበደልነው እኛ ካሳ ይዘን ሽማግሌ ያሰልፈን እግዚአብሔር እንዲምረን የማረን ፕሮጀክት ሳንመሰርት እግዚአብሔር በክርስቶስ በልጁ ራሱን ከኛ ጋር ምን አደረገ? አስታረቅ። ከዛ በደላቸውንም አይቆጥርባቸውም ነው። እግዚአብሔር የዛሬ 2000 ዓመት በደል መቁጠር አቆመ። የሰውን ኃጢአት በሙሉ በክርስቶስ ላይ አድርጎ ረካ። አሁን ሄዱና ታርቂያቸዋለሁ በሏቸው አለ። ታርቂያቸው I'm peace with you። የሰዎችን በደል ሁሉ በልጄ ላይ አኑሬያለሁ። I'm peace with you። ካንተ ጋር ሰላም ነኝ፣ ካንተ ጋር ደግ ነኝ፣ ካንተ ጋር ኦኬ ነኝ። that is a good news brother። ይኸውልህ መርዶ አርጅ አይደለም፣ የምስራች ነገር ነው። ሄደ እግዚአብሔር ታርቆሃል፣ እግዚአብሔር ተቀብሎሃል፣ እግዚአብሔር በክርስቶስ በደልን ወስዷል። አሁን በክርስቶስ ኢየሱስ በማመን የእግዚአብሔር ጽድቅ የዘላለም ሕይወት ስጦታ ባለቤት የኃጢአት ይቅርታ ስጦታ ተቀባይ መሆን ትችላለህ። this is my good news brother። ኃጢአታችንን ይቅር ማለቱ ይበቃን ነበር፣ ሲኦል መዘጋቱ ይበቃን ነበር። እግዚአብሔር ግን እዛ አላቆመም። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበረን ጊዜ ከክርስቶስ ጋር ሕይወትን ሰጠ። ከእርሱ ጋር listen ስሙኝማ ሃሌሉያ እግዚአብሔር ወደ ክርስቶስ ወደ ሆነ ሰውነት አመጣን። ስሙኝ ይኸውላችሁ የመጀመሪያው ሰው ሟች ነው። የመጀመሪያው ሰው ፍጥረታዊ ነው። ሁለተኛው ሰው ሃሌሉያ ክራይስት ይባላል። አዲሱ ሰው
አዲሱ ሰው። ኧረ በደንብ አሜን። ይኸውላችሁ ክርስቶስ ሁለተኛው ሰው አይደለም፣ ኋለኛው ሰው ነው የሚባለው። በነገራችን ላይ አሚን። ሁለተኛው አዳም አይደለም፣ ኋለኛው አዳም ነው። የአዳም ምዕራፍ ክርስቶስ ጋር ተዘግቷል። ከክርስቶስ ማግስት ከትንሣኤ ማግስት ያለን ሁሉ አዳምነት የለብንም። የሰማችሁ የሆነ ፊልም ድሮ ታውቃላችሁ? ድሮ ልጅ እያለን አሁን እኔ አይቼ አላውቅም፣ ብዙ ዓመት ሆነኝ በጌታ ከሆንኩ በኋላ ፊልም ዘኢንድ ይላል። መጨረሻ የአዳም ታሪክ ዘኢንድ ያለው መስቀል ላይ ነው። ከዛ አዲስ ታሪክ ተጀመረኩ። ማንም በክርስቶስ ቢሆን እርሱ አዲስ ፍጥረት ነው። አሮጌው ነገር በደንብ በሉኛ አይሰማኝም። ሁሉ ምን ሆኗል? አዲስ። አያችሁ ክርስቶስ አሁን ወደ አዲስ ሰውነት ነው ያመጣን። በሳይንስ ቋንቋ ብነግራችሁ ወደ አዲስ ስፒሺስ ነው ያመጣን። ወደ አዲስ ዘር ነው ያመጣን። አሁን ክርስቶስና አዳም አንዳቸው በግራ አንዳቸው በቀኝ በኔ ውስጥ ተዳብለው አይደለም ያሉት። አሮጌው ሰው listen አሁን እግዚአብሔር በክርስቶስ አድርጎኛል። አሜን። አሁን በአዳም አለ ባይደል? ሁላችን በአዳም እያለን ሁሉም ኃጢአትን ሰርተዋል። እግዚአብሔር ሁላችን አንድ ቋት ውስጥ ከተተን አይደል? አሁን በአዳም አይደለንም። አሁን ከአዳም ወጣን። አሁን ለአዳም ተገደልን፣ ለክርስቶስ ደግሞ ተወለድን። አሁን ለሟቹ ሞተናል፣ ለሕያው ደግሞ ተነስተናል። አሁን ክርስቶስ ወደ ሌላ የሰውነት ዘር አምጥቶናል። አሜን ሃሌሉያ። እስቲ በደንብ አሜን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ወደ ልጁ ህብረት የጠራችሁ እግዚአብሔር የታመነ። አሁን ህብረቴ ይኸውልህ ከስጋና ከደም ጋር አይደለም። አሁን ህብረቴ ክራይስት ከሚባል ሰው ሆኖ ከተገለጠ ከእግዚአብሔር ወገን ይሆነ። ሃሌሉያ። ለዚህ ነው እኮ ቀድሞ ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምህረት አግኝታችኋል። ቀድሞ ወገን አልነበራችሁም። ምን ማለት ነው? ስፒሺሱ የላችሁም። የእግዚአብሔር ዘር እናንተ ውስጥ የለም። ከእግዚአብሔር አልተወለዳችሁም። አሁን ግን ከእግዚአብሔር ተወለድን። አሁን ግን ክርስቶስ ወደ እግዚአብሔር ወለደን። አረ በደንብ አሜን። ይሁላችሁ እነዚህ ሁለት ነጥቦች ልንገራችሁና ልጨርስ። ከዚህ በፊት ግን አንድ ነገር ልንገራችሁ። you remember ሜምፊቦስቴ የሚባል ሰው የዳዊት የጣሎቶቹ ልጅ። እግዚአብሔር ይመስገን ዳዊት የሆነ ጊዜ ተነሳና አማረውና የእግዚአብሔርን ቸርነት ለሳኦል ቤት ማድረግ ፈልጋለሁ አለ። አማረው፣ በቃ ቸርነት አማረው። ከዛ ሲፈለግ ሜምፊቦስቴ የሚባል አንድ ሽባ ሰውዬ ዮናታን ልጅ ተገኘ። እንግዲህ ታውቃላችሁ አይደል? እድሜ ልኩ ሳኦልና ቤተሰቦቹ ዳዊትን ሲያሳዱ ሲያሳቁት ነፍሱን ሲጨርሱ ነው የኖሩት። ኦኬ። የሆነ ቀን ግን እግዚአብሔር ቸርነት ማድረግ የእግዚአብሔርን ቸርነት ዳዊት ማድረግ ፈለገ። ከዛ ሜምፊቦስቴን ጠራውና የመጀመሪያ ያለው ምንድነው? አባትህ ሲንቀዠቀዥ በኃጢአቱ ምክንያት ሞቷል፣ ነገር ግን የአባትህን ርስት መልሼ እሰጥሃለሁ አለው። ከዛ እግዚኦ ማረነ ክርስቶስ እኮ ነው የሚያስብለው አይደለም? ይሄኔ ሰውየው እኮ አሁን በቀኝ ግዞት ሊያደርገኝ ይሄ ምንድነው ይባለው የቁም እስረኛ ሊያደርገኝ የጠራኝ ብሎ ነው የሚያስበው። ግን አባትህ ጥሎት ሄደውን ርስት ይሄው ሰጠው አለው። ሰግዶ ብድግ ሲል ደግሞ እሱ ብቻ አይበቃም አለው። ከዚህ በኋላ አለ ልክ እንደኔ ልጆች አለው ልክ እንደኔ ልጆች አለ በማዕድ ላይ ትቀመጣለህ ሲል ወዲያው ይላል እኔ እንደ ውሻ የምቆጠራ ለጥ ብሎ ሰገደ። ይኸውልህ ጸጋ መጥቶ ጀግና ያጫውተ። የእግዚአብሔር ምህረት ሀምብል ነው የሚያደርግ። የቢንያም ልጅ የሆነው ሳኦል እኮ ለንግስና ሲጠራ ሃሌሉያ እግዚአብሔር ቀባኝ አላለም። ካርቶን ውስጥ ነው የተደበቀው። it is too good to be true 12ኛ ልጅ ነው ብራዘር። ያውም ከቢንያም ወገን ደግሞ የተጠቃ የሚባል ትራይብ ውስጥ ነው ያለው። የተጠቃውን ሰው አንስቶ ለንግስና ሲመርጠው ሃሌሉያ ምናምን አይደለም ያለው። you make ልብህ ሀምብል ይሆናል። አይገባኝም ትላለህ። ከበመገለጥ እኮ ነው የተገኘው። እቃ ውስጥ ተደብቋል። የእግዚአብሔር ዜና እኮ መልካም ዜና እኮ ለኔ ነው እኮ ነው የሚያስብለው። በውጭ ያሉ ሰዎች እኮ ቢፈርዱብን ጸደቅን አንተ ቢሉን እኮ እውነታቸውን እኮ ነው አይደል እንዴ? ከብር ያለው አንተ listen እኔ መነኩሴ ነበርኩ እንደነ አቡነ ሰላማ የኦርቶዶክስ ሳይሆን የካቶሊክ ነኝ። እኔ ካቶሊክ ቤተክርስቲያን ውስጥ ነው ያደግኩት። መነኩሴ ነበርኩ እና ወደ ምንኩስና ስገባ ለመጽደቅ አይደለም የገባሁት፣ በቅጡ ለመኮነን። ጽድቅ በፍጹም አይታሰብም እንዴ!
ጽድቅ የሚባል እንዴት ይታሰባል? እና እኔ የሳሉብኝ እንዴት ነው በጣም የሚግል እሳት ያለበት ሲኦል የሚባል ቦታ አለ እና ኒኩለሱ ጋር መሃሉ ላይ እንዳልገባ እንዲያውች ዳርዳሯ ጋር እሳቷ በረድ ያለችበት ቦታ ላይ እንድቀመጥ ነው ገዳም የገባሁት። ይሄው ባለቤት ያለች ስትሬት ኤ ማትሪክ እሱን ትቼ ነው ገዳም የገባሁት። ለምን ብትለኝ ከማትሪክ ይሻላል በቅጡ መኮነን። በቅጡ እሳቱ ለስለስ ያለች እሳት መጽደቅን ማን ያስቧል እንዴ? ቆርጥመው ያልደረሱ ሰዎች ተራራ ወጣው አልደረሱም ስንባል የሰማን ሰዎች እንዴት ነው እኔ ሱራፌል በእግዚአብሔር አብ ቀኝ ሃሌሉያ። የሆነ ቀን አንድ መነኩሴ በቀሚሳቸው እዚህ ውስጥ መጽሐፍ ቅዱስ ደብቀው ማታ 3 ሰዓት በኋላ ሰላም ለኪ ከተባለ በኋላ ማውራት አይቻልም ገዳም ውስጥ መጡ። መብራት ከጠፋ በኋላ ቤቴ መጡ፣ አንኳኩ። ሃሌሉያ ልጄ አሉኝ። በሩን እንደዚህ ተደገፉብኝ ሰው እንዳይገባ ውብል እንዳይደርስልኝ ማለት ነው። ሮሜ መጽሐፍ ምዕራፍ 8 ያለውን ቃል ሃሌሉያ። እግዚአብሔር እንዴት በክርስቶስ እንደወደደኝ ነገሩኝ። ልቤ ቀለጠ። የዛን ቀን ለመጀመሪያ ጊዜ ሰላም ተኝቼ አደርኩ። ሲኦልን ኤፒሶድ ስንት እንደሆነ ያላወቅኩት እንጂ ሊስን እንዴት ጸድቃለሁ አይደለም የነገሩኝ፣ ጸድቀሃል ብለው ያበሰሩኝ። ቆይ ምን ጸድቀሃል አሳዩኝ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል የሚለውን ቃል እኔ አልኩኝ። እኔ አንተ ለሚያምን ሁሉ በክርስቶስ ኢየሱስ የእግዚአብሔር ጽድቅ እንዲያገኝ የሚቀጥለው ቀን ማመልከቻ ጻፍኩኝ። ከዛሬ ጀምሮ I am no more a member of this monastery። የዚህ ገዳም አባል አይደለሁም። ለምን ሲባል already mission accomplished። listen ለመኮነን መጥቼ በቅጡ ለመኮነን መጥቼ በትልቅ ጽድቅ ጸድቄ ወጣሁ። ሃሌሉያ። በበደላችን በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አንተ እንደ ውሻ እኮ ለጥ ብሎ የሰገደው እኮ ሜምፊቦስቴ ከዳዊት ጋር ተቀምጦ እኮ ነው። እኔ እኮ ከአብ ጋር ተቀምጬ ስሙኝማ አንዴ ማልንገራችሁ። እኔ ሁሌ ዳዊት መዝሙር እኮ አንዳንዴ ሰዎች ስንዘምር ምን አለበት በክርስቶስ ሽታ ብንዘምረው። ዳዊት ምን አለ መሰላችሁ? ሃሌሉያ አሕዛብ ሁላችሁ ስለኔ እግዚአብሔር አመስግኑ። ለምን ሲባል ከፋንድያ አነሳኝ፣ ከህዝቦችና ከታላላቅ መሪዎች ጋር አስቀመጠኝ። በግ ይሸጥ የነበረውን እረኛ መጣና የእስራኤል ፕሬዝዳንት አደረገው። ዘመረ። እኔ እኮ ከሱ የበለጠ እኮ ታሪክ አለኝ። ከነገስታት ጋር አይደለም የተቀመጥኩት፣ በአብ ቀኝ። አረ በኢየሱስ ከህዝብ አለቆች ጋር አይደለም የተቀመጥከው፣ ከሰማይና ከምድር ጌታ ጋር። ይኸውላችሁ ምን አገኘው ታዲያ ተወልዶ? ምን አገኘው ሰው ሆኖ? በሁለት ደቂቃ ሁለት ነገር ልንገራችሁ። የመጀመሪያው ገላትያ ምዕራፍ 4 ቁጥር 4 ላይ በጣም ደስ የሚለኝ ቃል አለ። እንደዚህ ይላል፣ ከሴት የተወለደውን ልጁን ላከ። አምላክ ከሴት ተወለደ ሶዛት ሰው ከእግዚአብሔር እንዲወለድ አይደል? እንደ ልጆቹ እንሆን ዘንድ እሱ ከሴት የተወለደው እኔ ከእግዚአብሔር እንድወለድ ነው። አረ በእግዚአብሔር ያልኩት ነገር ገብቷችኋል? እሱ ወደማይቻለው ወደ ሴት ልጅነት የመጣው ወደ ሰው ልጅነት የመጣው እኔ ወደማይቻለው ፈጽሞ ወደማይታሰበው ከእግዚአብሔር እንድወለድ ነው። ንገረው ጎን ያለውን ሰው እሱ ከሴት የተወለደው በሉት፣ እኔ ከእግዚአብሔር እንድወለድ ነው። ሁለተኛ የእግዚአብሔር ቃል ሲናገር ፊልጵስዩስ መጽሐፍ ምዕራፍ 2 ላይ በሰው መልክ ራሱ ባዶ ምን አደረገ? የሰው መልክነት የባዶነት መገለጫ ነው። ሰው ባዶ ነው። ሰው ቀፎ ነው። መጽሐፍ ቅዱስ ልካችንን ሲነግረን እኮ እንትን ነው የሚለን እኮ አይደል እንዴ? ሲነግረን ጤዛ
ሲነግረን እንፋሎት፣ ሲነግረን ጥላ። እንደዛ ነው። እኔ ሁሌ እላለሁ እኮ ፌስታል እኮ አሁን እዚህ ብታደርገው ነፋስ አንዴ እዚህ ይወስዳል፣ አንዴ ቀበና ይወስደዋል፣ አንዴ 4 ኪሎ ይወስደዋል፣ እንደፈለገ ያደርገዋል አይደል? 1 ኪሎ ድንጋይ ሲጨመርበት ግን ይኸውልህ ይሄ መዝገብ እኮ ተሸክሞ ነው ሰው የሆነው። ክቡር መዝገብ ገብቶበት ነው፣ ኢየሱስ ገብቶበት ነው እንጂ እኮ ፌስታል እኮ ነው። ማንም የወደደ ጠላት ይመታሃል፣ ሰይጣን ይጫወትብሃል፣ ኃጢአት ይሰለጥንብሃል፣ በቃ ጨለማ እንደፈለገ ያደርጋል። አሁን ግን የሆነ ከበድ ያለ የእግዚአብሔር ክብር ይኸውላችሁ ኢየሱስ ባዶ ሆነ። ለምን ሲባል መጽሐፍ ቅዱስ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ እኛ ሁላችን ከሙላቱ ተቀበል። በጸጋ ላይ ጸጋ እሱ ባዶ የሆነው እኔ ወደ እግዚአብሔር ፍጹም ሙላት ደርሼ እንድሞላ ነው። ሰምተኛል? እሱ ባዶ የሆነው በምስሉ ባዶ የሆነው ሶዛት እኔ በእግዚአብሔር ፍጹም ሙላት ደርሼ ሞላ ዘንድ። ለዚህ ነው የመለኮት ሙላት በሰውነት ተገልጦ በሚኖር በእርሱ ሆናችሁ ተሞልታችኋል። ሃሌሉያ። ይኸውላችሁ አንዱ ሀት ሰጡኝ ዘጋ። ይሄ ዕቃ ምን ሞልቶታል? ብታፈሶት ምን ይወጣዋል? በሉኛ አይደል እንዴ? አሁን አንተ ምንድን ነው የተሞላው? ብታወጣው ምንድን ነው የሚወጣው? አፍን ስትከፍት ምን ይወጣል? ስትዘምር ምን ይወጣል? ስትጸልይ ምን ይወጣል? ሃሌሉያ። ታዲያ እንኳን ኢየሱስ ሰው ሆነ፣ እንኳን ሰው ሆነ፣ ወደ ሰውነት ወርዶ ነው ወደዚህ ልክ የመለሰን። የእግዚአብሔር ቃል ሲናገር ይኸውላችሁ ወንጌል አውርደን አቅጥነን አወረድን ነው እኮ። አሁን እኮ ሰው እንደ እግዚአብሔር በክርስቶስም ብታምን ባለጠጋ ያደርጋል። ግን that is very preliminary። ክርስቶስን ብታምን ይፈውሳል። እሱ እኮ አይደለም። ክርስቶስን ብታምን ፓራዳይዝ ገነት ያስገባል። እሱ ምንም ነው። ለዚህ ነው አሁን ብዙ ሰዎች ታውቃላችሁ ጥግ ይዘው ኦኬ ድኛለሁ፣ በቃ ድኛለሁ፣ እርግጠኛ ነህ? አሁን የፈለኩትን ባረግ ምንም አልሆንም። ምክንያቱም ገነትን ነው ዋስትና ያደረገው። ብራዘር እኔ ለገነት አይደለም የተጠራሁት፣ ከዛ ያለፈ ህይወት አለ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 የእግዚአብሔር ቃል ሲናገር ምን ይላል? የክርስቶስ ኢየሱስን ክብር ለማግኘት በወንጌላችን ጠራችሁ። እኔ የተጠራሁት እርሱን መስዬ ልኖር ነው። ከአረንጓዴ መሬት ያለፈ ጥሪ አለኝ። ከተራ ርስት ያለፈ ጥሪ አለኝ። በክርስቶስ ኢየሱስ ከፍ ያለ የእግዚአብሔር መጥራት አለ። የተጠራሁት ይኸውልህ ከቅዠት ለመዳን አይደለም በወንጌል የተጠራሁት። ከሚያስፈራ ትሉ እሱ አዎ ድነናል እኮ ከሱ ከበሽታ ድነናል በኢየሱስ፣ ከድህነት ድነናል በኢየሱስ፣ ከርግማን ድነናል በኢየሱስ። እሱ ግን አይደለም፣ እሱ ዲዘርት ነው፣ እሱ ጭማሪ ነው። ዋናው ሜንዲሹ ግን አለ። እግዚአብሔርን ለመምሰል ነው የተወለድኩት። ይኸውላችሁ ማትሪክ ማለፊያ ውጤት አለ። አንዳንዱ እንደምንም ብሎ በማለፊያ ገብቶ አኩል ዩኒቨርሲቲ አለ እንዴ? አይደለም ወይ? በቃ ድሮ የመማፀኛ ከተማ የሚባል አለ። ከነ ሌብነት ከነ ገዳይነት ትገባለህ። ሊቀ ካህኑ ብቻ ስላለ you are secured። ግን ያ ልክ አይደለም። ሌባ እኮ ነህ። እዚህ እኮ ሌባ እኮ ነህ። ባህሪ እኮ አይደለም የተለወጠው። ሌብን ዋስትና ስላገኘ ነው። ሊቀ ካህኑ እስካለ ድረስ you are safe። አሁን እኛ ማይሞት ስላለን we are safe። አና ድሮ ሌባና ፖሊስ ተጫውታቸዋል። ሌባ ሩጦ የሆነች ክብ ቦታ ላይ ሄዶ ይገባል። ፖሊሱ እንደፈለገ ቢሆን። እንዲያውም በጣም የሚገርማችሁ ኢትዮጵያ ውስጥ በቅርብ እንኳን ህይወታቸው አለፈ መሰለኝ። የደርግ ባለስልጣኖች የነበሩ ሰዎች ጣሊያን ኤምባሲ ሄደው ገቡ። ጣሊያን ኤምባሲ እዚህቹ አዲስ አበባ ማንም የሚያስተዳድረው እነሱን የሚጠላ መንግስት የሚያስተዳድረው ጋር ገብተው ቁጭ ሴፍ። የፌደራል ፖሊስ እዚህ ጣሊያን ኤምባሲ በሩ ላይ ያለ ሴፍ። ሰዎቹ ለምን የሆነ ቦታ ስለገቡ ነፍስ ገለዋል። አዎ ቀሽብር አድርገዋል። አዎ ጨካኞች ነበሩ። አዎ ግን ሴፍ የሚያደርግ ቦታ ላይ ገቡ።
እዛ ቁጭ ብሎ ጥይት ቢያቀባብል መንካት አይችልም። ሴፍ ናቸው። የሰው መንግስት ውስጥ ነው የገቡት። በአንተ ሀገር ውስጥ ይኸውልህ ዛሬ እኮ ብዙዎቻችን እኮ ከነ ምናምናችን አምልጠን ገብተናል። ኢየሱስ ውስጥ ገብተን አምልጠናል። ግን እሱ ብቻ አይደለም የህይወቴ ኮሊንግ። እሱ ብቻ አይደለም ኮሊንግ። እለወጣለሁ የጌታ መንፈስ ባለበት በዚህ አረነት እኛ ሁላችን የጌታን መልክ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ሃሌሉያ። ንገረው ጎናቸው ያላቸው እጁን ያዙትና እግዚአብሔርን ለመምሰል ተጠርተሃል በሉት። ከገነት ያለፈ ጥሪ ያለ በሉት። ከሰላም ያለፈ ጥሪ ያለ በሉት። ከፈውስ ከበልጥግና ያለፈ ጥሪ ያለ በሉት። የክርስቶስን ክብር ለመኖር ተጠርተሃል በሉት። ሃሌሉያ። እንጸልያለን። ኢየሱስ ጌታ ነው። እንጸልይ። አንገቶቻችንን ዝቅ አድርገን እግዚአብሔርን እናመሰግናለን። ኢየሱስ ሊመሰገን አይገባው አይደለ እንዴ? አንተን የሚበቃ ኢየሱስ ነው። ያንተ ሳይዝ ኢየሱስ ነው። የደስታ መጠን ኢየሱስ ነው። ከወንጌል ውጭ አንተን ደስ የሚያሰኝ ነገር የለም። እጆቻችሁን ከፍ አድርጉና እግዚአብሔርን ባርኩት። አባባ እናመሰግንሃለን። ማንም እንዳይመካ ከሥራ አይደለም፣ ከምትምር ካንተ ዘንድ ምህረት ሆኖልናል። ገመዳችን ባማረ ስፍራ ወድቃለች። ርስታችን በክርስቶስ ኢየሱስ መከራ ሞትና ትንሣኤ ተውባለች። እጅግ እናመሰግንሃለን። ስለ አይኖቻችን ስለከፈክ ተመስገን። በመዳን ቀን ስለረዳህን ተባረክ። ልባችንን ለእኛ እንዳይሆን በመዳን ቀን መንፈስ ቅዱስ ብርሃንን ስለላክልን ተመስገን። በልባችን ብርሃን ያበራ የእግዚአብሔር መንፈስ ተመስገን። ክርስቶስን የገለጥክልን የእግዚአብሔር መንፈስ ተመስገን። እንወድሃለን። ዘመናችንን ሁሉ ይህንን የምስራች እናወራለን። ዘመናችንን ሁሉ ይህንን ክርስቶስን እንናገራለን። በማዕዳችን ክርስቶስን እንቆርሳለን። በጉባኤያችን ክርስቶስን እናወራለን። በሁሉም በክርስቶስ ኢየሱስ ከፍ እናደርጋለን። እባካችሁ እግዚአብሔርን በብዙ ምስጋና አክብሩትና እንቀመጣለን።